በትንሽ ሰታችሁት ያልጠገበ ሰው በትልቅ ብትሰጡት አይጠግብም። ስለዚህ የቤት መግዣ ብታቀርቡላት ደመቁ በቃኝ አመሰግናለሁ አትላችሁም። ስለዚህ በትንሹ አመስጋይ ባሪያ ያርገኝ የሚለው ሙስሊም በምክንያት ነው። አልሐምዱሊላህ ወለከል ሐምድ ይላል። አመስጋይ ባሪያ የሚያደርገኝ ብሎ ዱዓ ያደርጋል፣ ዳዕዋም ያደርጋል ማለት ነው። እናንተ ግን እንኳን ትንሽ ነገር ልጅቷን አመላለሳችኋት እንጂ በዩቱብ ላይ እንደ ሻማ ቀልጣ እንደ ሻማ ዝቅ ብላ ራሷን ሽጣ ራሷን ሌላዋንም ቅንጭላቷንም ራሷንም ሽጣ የምትሰራ ሴትዮ በዩቱብ ላይ እናንተ እንደገና ደግሞ አሁን ላይ በግድ ትቀበለን ብላችሁ እችን ልጅ ያመጣችሁ ፊቷ እንኳን ሊፈታ አይችልም። ስለ ትክታክ ምንነት እንኳ አታውቅም። እያስተማራችኋት የምትሰራ ሰው ናት ማለት ነው። እና አንዳንድ ጊዜ ስራችሁን ብትሰሩ ገንዘባችሁን ብትይዙ በአፋችሁም በጉልበታችሁም በእጃችሁም ብትረዷት ጥሩ ነው። ወላኪን ግን ገንዘባችሁን እያወጣችሁ ከቦርሳችሁ እንቺ ግድ ተቀበይን እያላችሁ የምትመጡ ሰዎች ጤነኛ ትመስሉኛል። በእውነቴን ነው የምነግራችሁ። ስለዚህ ይሄ የእናንተ ጤንነት ያጠራጥራል። እኔ ደግሞ ልጅቱ ምን አደርጋባችሁ ነው ብላለሁ። አንዳንድ ጊዜ ግን ስህተተኞቹ እናንተ ናችሁ። አሳዳጊ በድላችሁ ከትንቅ እስከ ትንሽ ከትንሽ እስከ ትልቅ ድረስ ትላልቅ ሰዎችም አላችሁ፣ ትላልቅ ሰዎችም ትናንሽ ሰዎችም አላችሁ። ስማችሁንም ከምታስነሱ አሁን ላይ ስጦታም ይሰጣል፣ ልብስም ተገዝቶ ይላካል ለሚወዱት ሰው ስጦታ ስጡልኝ ተብሎ። ግን እናንተ በዛና አንዳንድ ሰዎች ሊናገራችሁ ይችላል። አገራችሁ በጦርነት ተጨናንቆ በሞት ተጨናንቆ በደም እየፈሰሰው የሀገር በኑሮ ውድነት አውቃለሁኝ። አሁን ላይ የሚፈታፍት እንጂ እውነቱን የሚናገር ሰው አይወደድም እና አውቃለሁኝ። ስለዚህ እናንተ በዚህ ደረጃ ወርዳችሁ በዚህ ደረጃ መታችሁ እንደዚህ ስትሆኑ የማይሰማችሁ ቅንጭላት አልባ ቅንጭላት ባዶ ታሳዝናላችሁ ማለት ነው። ሰላም ሰላም፣ እንዴት ናችሁ የጎጃም ቤተሰቦች? በያላችሁበት በያለም ጥግ በያለም ዳርቻ ሰላማችሁ ብዙ ይበልልኝ። ሰላም አሌይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን አስቀምጡልኝ ማለት ነው። እነሆ እንግዲህ ዛሬም ደመቁን እንግዲህ ሩታን ይዤላችሁ መጥቻለሁ። ከትንሽ ሰታችሁት ያላመሰገነ ሰው ትልቅ ነገር ቤት ገዝታችሁ እንኳ ብትሰጧት ይቺ ሰው የምታመሰግን ሰው አይደለችም። እኔ እውነቱን ነው የምነግራችሁ። ፊቷም ሊፈታ አይችልም። አመሰግናለሁ እንኳ አትላችሁ። ምክንያቱም ጅል እንደሆናችሁ ሞኝ እንደሆናችሁ ተረድታለች ማለት ነው። በተለይ የአረብ ሀገር ሴቶች እንዲሁም ደግሞ በጎቹ ደግሞ የዱባይ ቅመምም አላችሁ። እዚህ ጋር ሰው ሰላም እያልኩ ነበርና ስለዚህ በጣም ነው እኮ የሚገርም። በጣም ሰው ስራቶ የሚበላው የምታደርጉት ነገር ሚሄዱት ጋር የሚነጋለዱት ብቻ ናቸው። አካፍሏችሁ ሰርታችሁ በዚህ ደረጃ ምን ሊካፍላታል? በዚህ ደረጃ ተፈጥሮ በዚህ ደረጃ ወርዳችሁ ታርቦ ታቀመላሉ ሰዎች። ይሄ ለሷ ጠቀሜታው ነው። ታብታብም ማረጋችሁ ሳይቀር ገንዘባችሁ ደግሞ ከቦታችሁ እያወጣችሁ ጊፍታችሁን እየሞላችሁ የምትሰጡ የታመማችሁ በሽተኞች አላችሁ። እኔ ይሄ ትክክል ነው ብዬ አላስብም። እዚህ ጋር ሌሎቹ ይቅርታ አድርጉልኝ፣ ትናገሪያለሽ፣ ትሳደቢያለሽ ትላላችሁ። እኔ በቪዲዮ ታይም ላይ እና በሚያጠፉት በጥፋት ነው እየሄዱ ያለሁት እና ልጅቱ በባለፈው ወደ 100 ሺህ ብር ቃርማ ሄዳለች። ከትናንት ወዳ ማለት ነው። ዛሬ ምናልባት እሑድ ዕለት መሰለኝ፣ እሑድ ዕለት ይሁን ቅዳሜ ዕለት ይሁን አለሁ አለም፣ እሑድ ዕለት መሰለኝ ባልሳሳት እና ቃርማ ሄዳለች። ግማሹ ለአንድ ግማሹ ለራሷ እና ያንን አይጠቅማትም። ግዴታ የተረፈውንም ለካርድ እናደርግላታለን። አሊያም ደግሞ ይቺ ልጅ መሰጠት አለባት ብለው ደግሞ ዛሬ ድጋሚ አንበሳ አልወረደላትም። ባልየው አንበሳ ወርዶለታል፣ እሷ ደግሞ አንበሳ አልወረደላትም ብለው አሁን ደግሞ እንደዚህው ተሰብስበው አንበሳ ለመስጠት ዝግጁ ሆነው አንደኛ 9 ሰው የሚያስገባውን አድርግ ይሄንክ እያሏ ስለ ትክታክ ምንነት አታውቅም። ዩቱብ ላይም እሱ አታውቅም፣ ኢዲት አታደርግም። ያው በአብርሃም ብርታት በአብርሃም ጉልበት ነው። አሁን ግን ስላላሳያትኝ እንደዚህ ይህን ነክተሽ ነው ስለማይላትኝ እነሱ እየነገሯትኝ ከታችም ቅጅ እየተደረገ ነው። እንግዲህ ይቺ ልጅ እየሰራች ያለችው ልጅቱ በዚህ ልክ ናት። ገደል እንድትገባ ሰርታ እንዳትበላ አንድ ጎረምሳን አንድ ወጣትን በዚህ ልክ እኔ ሰርቼ ላብላሽ፣ እኔ ገድፍሻለሁ፣ እኔ እሰጥሻለሁ። አልታመመችም፣ አልተንኮላሸችም፣ በሽታ ይዞት አልተንፏቀቀችም። እና አንድ ሰርቶ የሚበላ ሰው ተቀመጥ እኔ ያበላሻለሁ ማለት ይሄ ተገቢ ነው ብላችሁ ታስባላችሁ? ምናልባት የእናንተ እንጂ አንድ ቀን ሊያቆምባት ይችላል። የአላህ ስጦታ እንጂ የሰው ስጦታ ደግሞ እንደማያጠግብ ታውቁታላችሁ። ለዛም ነው ልጅቱ ፊቷ ፈገግ የማይለው። ገብቷታል ማለት ነው። ለዛም ነው። ምክንያቱም ምናልባት የእናንተ ገንዘብ ሪባ ሊሆንባት ይችላል፣ ሐራም ሊሆንባት ይችላል። ተሰብስቦ አንድ ቀን ገደል ሊገባ ይችላል። የሰው ገንዘብ ምንም አያደርግም። ለፍታ ጥራ ያመጣችሁ ግራ ያመጣችሁ ገንዘብ ግን ይሄ ጥሩ ነው። ይሄ የኔ ሀሳብ ነው። የእናንተን አላቅም፣ የበጎቹን አላቅም። ግን ልጅቱ ግን ውድቅ ናት።
ተምራ ትልቅ ደረጃ ላይ እንዳትደርስ ከትምህርቷን ማቋርጣችሁ። ምክንያቱም የሰው እጅ ደግሞ ይጣፍጣል። ለዕለቱ ነው የሚጣፍጠው፣ ለወዳኛው እንኳ አይጣፍጥም። ለዕለቱ ግን ቁጭ ብላችሁ ብሉ ብሉ ይላል። ያሁን በአሁኑ ታይም ላይ ስራ በጠፋበት ጊዜ ኢትዮጵያ ላይ ተነግዶ አይበላም። ወጥቶ የሚገባ ሰው የለም፣ ነግዶ የሚበላ ሰው የለም። እና እንደዚህ ተሽጣ እየሰራች ያለችው ያንንም አስባለሁ። እናንተ ደግሞ የአስቤዛ እየሻላችሁ እየሸፈናችሁ ሳይሆን ከዛም አልፎ ደግሞ ልቀት ሰብሰብ አድርጋችሁ መኪና ብትገዙላት ይሻላል። እንደው ምናል በፊቷ ፈገግ ብል ሰርፕራይዝ ብታደርጓት ይሻላል ብዬ ነው። ግን የተላከውን ገንዘብ ከዛ አይተናነስም። ግን ደግሞ ገቢው ለእሷ ብቻ ስለማይሆን ጥቅም ስላላላት ነው። ወይ ለቤተሰቦቿ አትጠቅም ወይ ለራሷ አትጠቅም እና እንጂ እንግዲህ ሊበቃት ይችላል ምናልባት ብዬ ነው የማስበው። ስለዚህ አሁን ላይ እናንተ እያደረጋችሁት ያላችሁት ነገር ተገቢ ነው ብዬ ስለማላስብ ነው። እዚህ ጋር እንግዲህ እኔ አላቅም፣ እናንተ ችግር አለባችሁ። ይሄ ነው ብትሏችሁ ይሄ ነው የምትሉት፣ ይሄ ነው ሲሏችሁ ይሄ ነው ስለምትሉ በጣም ከባዶች ስለሆናችሁ ነው ይሄን እያልኳችሁ ያሉት። ወደ ራሳችሁ ተመልሳችሁ ገንዘባችሁን ብትይዙ በጣም የተሻለ ነገር ነው። ምክንያቱም መጨረሻችሁ አያምርም። የአረብ ሀገር ሴቶች በተለይ ልንገራችሁ፣ አንድ ቀን ትወድቃላችሁ። ወይ ቃማ ላይ ኖራችሁ ይችላል፣ መኖሪያ ፍቃድ ላይ ኖራችሁ ይችላል። አንድ ቀን ተይዛችሁ ብትሄዱ ቢላህ አለይኩም እሷ አንድም ቀን ያቺ የአረብ ሀገር ሴት ናት ብላ ዙራት ታያችሁ፣ ወይንም ደግሞ ቪዲዮ ልስራላችሁ ብላ ዙራት ታያችሁ። ወይ ታመዋል እነዚህ ልጆች ብላ እዚህ ላይ ገስት ላይ እንኳን ማታመሰግናችሁ ፊቷ ፈገግ የማይል ለምን ይመስላችኋል? ለምናችሁ ነው እንግዲህ ይችን ልጅ ያመጣችኋት። ዩቱብ ላይ እንግዲህ ድካም አለው። የ10 ደቂቃ ቪዲዮም ቢሆን እንግዲህ መለፍለፉ እዛ ጋር መዋሸቱ ቢሆን ራሱ ይደክመታል። እሷ ማስመሰሉ ቢሆን ለእሷ ይደክመታል። አሁን ላይ ባይዘው ሁሉም ሰው ሰልችቶ ሁሉም ሰው አውቆ ብዙም አይደለም ሰው ተቀይሮ ተከፍሎ ደግሞ ለ2 ለ3 ተሰጥቆ ድጋሚ እንዳይመለስ ተደርጓልና ይህም ደግሞ የእናንተ ስራ የበጎቹ ስራ ነው እና ገንዘባችሁን ይዛችሁ ለራሳችሁ አፍቅራችሁ ለራሳችሁ ደግሞ ተጀናጅናችሁ ብታገቡ አይሻላችሁም ብላችሁ ነው። ኢቨን ትላልቅ ሰዎች ሁሉ አላችሁበት። የሚገርማችሁ ነገር ማለት ነው፣ በጣም የሚገርም ነገር እና ይሄ የወረደ ስራ ነው እየሰራችሁ ያላችሁት። እናንተ ጊፍት ሰጥታችኋት እሷ አታመሰግንም። ምናልባት ቤት ገዝታችሁ ሰብሰብ ብላችሁ ሸገር ላይ አንድ ትልቅ ቤት ሰርታችሁ ብትሰጧት ወይ ለቤተሰቦቿ ብትሰጡላት ያለ ያስደስታት ይችላል ብዬ ነው የማስበው። እና ልጅቱን ቸክችካችሁ አመታችሁ ወይ ለ1 አንበሳ ወይ ለ2 አንበሳ ብላችሁ አዛባት ታርጓል። ልጅቱን ባታደክሟት የተሻለ ነገር ነው የምነግራችሁ። አንዳንድ ጊዜ ማስተዋል የሚባል ነገር አለ፣ ማገናዘብ የሚባል ነገር አለ። አሁን ላይ አለማስተዋላችሁ ነው እንደዚህ እየገደላችሁ ያለው። አሁን ላይ አለማገናዘባችሁ ነው። የሰው ልጅ ማለት በርበሬና ጨው ደብልቆ እየበላ የሚያገናዝብ ነው። ልንገራችሁ እውነቱን ሀቂቀትን ማለት ነው። ስለዚህ ምናልባት አንድ ቀን ገለታት አንድ ቀን ነፍስ ልታውቁ ስትችሉ ምናልባት የምታገናዝቡበት ጊዜና ወቅት ሊመጣላችሁ ይችላል። የዛ ጊዜ ገንዘቤን የሰጠሁት ለምንድን ነው እያላችሁ ይነዳችኋል። ያን ሰው 1000 ጊዜ ብትወዱት 1000 ጊዜ ከጎናችሁ ብታደርጉት መውደድ ትችላላችሁ። ከታመመ ደግሞ መርዳት እንጂ አንድ ሰርቶ የሚበላን ሰው በሽተኛ ያልሆንን ሰው ግዴታ እንገድፋለን ብላችሁ የምትሸወዱ ሰዎች አላችሁ። እናንተም ደግሞ በጎቹ ናችሁ። በግ የተባላችሁት ደግሞ በምክንያት ነው። በግ የተባላችሁት በምክንያት ነው ማለት ነው። ልንገራችሁ እውነቱ፣ እልቅስ ገንዘባችሁን ሰርታችሁ ብትይዙ የተሻለ ነገር ነው ለእናንተ 5 ሳንቲም ትሆን። በእውነት እኔ የአረብ ሀገርን ኑሮ ስለማቀው 1000 ጊዜ ብትሰሩ 1000 ጊዜ ብትለፉ 2000 ደመወዝ ተሰጣችሁ እንኳ ራሱ 2000 ደመወዝ ተሰጣችሁ ራሱ የበረካ የለውም። ቤት እንደሚሄድ አታውቁትም። እንኳን አይደለም ቤተሰብን እየረዳችሁ እንኳን በዚህ በዛ እያረጋችሁት፣ አንደኛ ለልጅቱ እየቀነሳችሁ እየሰጣችሁ። ስለዚህ አመሰግናለሁ እንኳ ብላ የማትሰናበትችው ሰው ላይ እዚህ ታርጌት አድርጋ እየተወነችባችሁ እናንተ ሞኝ ናችሁ የገንዘባችሁን የምትሰጡት። የበግ ስብስብ መሆናችሁ የረከሳችሁ መሆናችሁ እዚህ ላይ ነው የሚለየው። ስለዚህ ይህንን ለማለት ነው፣ ሌላ ነገር አይደለም። አሁን ላይ እናንተ ውድቅ ናችሁ ብዬ የምለው እኔ ለዚህ ነው በጣም የረከሳችሁ የወደቃችሁ ናችሁ። ተሰው ተራ ወጥታችኋል የምላችሁ። ሰርታችሁ እንዴት ለሰው ትሰጣላችሁ? የቤት ኪራይ መክፈል አቅቷችሁ፣ ጫማ መልበስ አቅቷችሁ፣ ልብስ ገዝታችሁ መልበስ አቅቷችሁ፣ እናንተ ራሳችሁን መቀየር አቅቷችሁ እሷ እንድትቀየር ግብ ትገጥማላችሁ እንዴ? ምን ቸገራችሁ? ሰርታ ብትበላ ባትበላ ምን ጥልቅ አደረጋችሁ እናንተ? ባለትዳር አይደለች ዩቱብ እየከፈላት አይደል እንዴ?